በሩዋን በኩል ቢወራ ስማ ኡስሚ በሩዋን በኩል ቢወራ ሁሉም ማውራት ይችላል። እንደውም እኛን ተወጣበቃ ነው አይደለም። ቆይ ልንገርሽ ለቪው ሲል ሁሉ ሰው ማውራት ይችላል። አይደለም። ስማ ኡስሚ ረዋንን ስማኝ አዳምጠኝ። ረዋንን ያለ ምንም ጥርጥር ሀቧ ግዛት አለች 100%። እንደውም በሩዋን እኔ ዋጋ ከፍያለሁ ልንገር። ስለዚህ ስለ ረዋን ቆይ አይደለም አሁን ተገንሞን አይደለም ሳሪ በዚህ ጉዳይ ማንም ሳይመለከተውም ገባሽ አይደለ? ባለ ጉዳይ ነው የሚመለከተው። እኔ ዛሬ ቀን ማወራው ምንድን ነው? እኔ ማወራው ለምንድን ነው ማወራው? እዚህ ዛሬ ቀን እኔ ባለቤቷ ስለሆንኩ አይደለው? ትናንት እኔ ሌላ ቦታ ሲሰራ ስለ ረዋን አውርቼ አውቃለሁ? አላውቅም። ማንም ሰው አይመለከተውም። ጎተሻል አይደለ? ለሀቢባ ከበር አድርጎ ሊያወራ አይችልም። ገባሽ አይደለ? ከረዋንና አንድ ጊዜ ሳሪ አንድ ጊዜ አዳምጪኝ ሳሪ፣ አንቺን ጉዳይ ላይ ስለነበርሽ ነው። ጉዳይ የሌለ ሰው ማንም ሰው አይመለከተውም። ገባሽ? እኔ እንደዚህ ሳወራ ምንድን ነው የሚለው ሁሉም ሰው በሌላ ነገሩ። እኔ የመጣሁበት መንገድ አለ፣ በመጥፎ ነገር ነው የምታወቀው። ያ ነገር ነው እንትን የሚሉ። አሁን ደግሞ ስሜታዊ እንዳወራ ከማንም ሰው ጋር መነጋገር አልፈልግም። እኔ እዚህ የመጣሁት አሁን እኔ ያለውን ነገር ግልጽ ለማድረግ በቃ አለቀ። በሰዓቱ የተናገርኩት ነገር ስህተት ነው። 100% አግዛታለች። በቃ እሱን ነገር ነው አንተ ይቅርታ መጠየቅ ነው እንጂ ያለብን እንደዚህ ልትል አትችልም። ረድታታለች፣ አግዛታለች፣ ረድታታለች። ኬዙ ግን አልተፈታም እና ታዲያ ባይፈታ የሀቡ ችግር ነው አይደለም? የህግ ችግር ነው አይደለም? ታዲያ ከሆነ አይደለም የእሷ ችግር ነው እንዳት አይደለም። ስማኝ አዳምጠኝ። ረዋን ልጅ አይደለችም። እኔ በዚህ ሰዓት ኡስሚ አላዳምጥ ምክንያቱ ወይኔ ለምንድን ነው ብለሽ አዳምጪኝ። ቆይ አንድ ጊዜ አዳምጪኝ። ለምንድን ነው ያልተፈታው? ሳሪ አልሀበሻ ልታስማማቸው ስትል ሙኒት አለች እዚህ ገስት ላይ የተሰደቡ ሰዎች ያውቁታል በሰዓቱ። ዛሬ እናንተ ታረቁ አታረቁ እኔ ጉዳይ አይደለም። ምንም ችግር የለውም። ሰላም ፍጠሩ። እንዴ ያ ነገር ካለፈ እኮ 2 ዓመት ሊሆነው ነው። 2 ዓመት ሊሆነው ነው። ዝም ብለሽ አስጨርሹ። ከዛ በኋላ እኔ እናገራለሁ። ዝም ብለሽ አዳምጪ ሳሪ። ዝም ብለሽ አዳምጪ። ነበራችሁበት አይደለ? እዚህ ጉዳይ ላይ እነሱ ሊስማሙ ሲመጡ ገባሽ? እኔ የማንም ግልጸብ የለብኝም። ሊስማሙ ሲመጡ 5,000 ድርሃም እንዲገባላትና በየሰዓቱ በሰላም እንዲፈታ ሳሪ አልሀበሻ አድርጋለች አላደረገችም? አድርጋለች። ከዛ ምን ሆነ ይሄ ጉዳይ? ኖ እናንተ ሌባ፣ እናንተ በጎን ሂዳችሁ ምናምን ሲባል ማን ወስድ ነበረ? እኔ ዛሬ ቀን አይደለም የትናንት ነው የማየው። ምክንያቱም እኔ ሰላም ማግኘት እፈልጋለሁ። ምክንያቱም ከዚህም በኋላ ይሄ ጉዳይ ለአንዴና ለመጨረሻ ጊዜ ተዘግቶ ትዳራችን በሰላም እየመራን ስራችን የምንሰራበት መንገድ ነው እኔ የማስበው እንጂ ይሄ ጉዳይ በመጣ ቁጥር እሷ ፍርድ ቤት ደርሳች ፍርድ ቤት ደርሳ ትመጣለች። ብስጭት፣ ከሚዲያ በስተጀርባ ማልቀስ፣ መከፋት፣ ሁል ጊዜ መከፋት፣ ማልቀስ፣ የውስጥ የምታወራው ሰው የሌለ በቃ ሁል ጊዜ የምታለቅሰው። እኔ እኮ ነው አብሬያት ያለዋ ሳሪ። እንዴ ሁል ጊዜ የሆነ ነገር ሲፈጠር እኔ ላይ ነው ሁሉም ነገር። ገብቶሻል አይደለ? ሲከፋት እኔ ነው ያለሁት። ከእሷ ጋር ማንም አይኖርም። ዛሬ የሚኖረው ኡስማን ብቻ ነው። ገባሽ አይደለ ሳሪ? እንዴ እኔ የማወራው በሰዓቱ ተበላሽቷል። በስሜታዊ መንገድ ሁላችሁም የራሳችሁን እንትን ሁላችሁም መልካም ሰርታችኋል። ነገር ግን የሆነ ቦታ ላይ ተበላሽቷል። ይሄ ኬዝ ገብቶሻል አይደለ? እኔ ደግሞ ሁሉ ጊዜ የምፈልገው ምንድን ነው ይሄ ነገር እንዴት በሰላም ይፈታል? በድርድር ነው ወይስ በህግ ነው የሚለውን ነገር ነው። እንዴት መፈታት ይችላል ነው። ገብቶሻል? እች ልጅ ማረፍ አልቻለችም። ሁሉ ጊዜ ለቅሶ ነው። እርጉዝ ናት ያለ አሳጥረው አረዘምከው። ሀሳብን ከገለጽ ታሳጭው ሙኒት ነበርሽ በሰዓት ነበርሽ። ጨረስክ አንተ ጨረስክ። አውሪ። በመሀል አንድ ነገር እንዳትናገረኝ ዝም ብዬ ነው የሰማሁህ። እኔ አንድ ነገር ልንገርህ። ረዋን ብቻዋን ነበረች የነበረችው። እኛ ወላ ሀቢባ አጠገቧ ያለ ሰው ማንም የለም። ተበደልኩ ስትል ከሷን የሰማ ነው። ኦኬ እየታገዝኩ ነው ስትልም ከሷን የሰማ ነው። ሀቢባን ብትሆን ስትሰድብም ስትወቅስም ስታደርግም እሷ የነገረቻትን ነው። አንድ ነገር ልንገርህ። በቃ አለቃ። ቆያ ተረጋጋ። ስለዚህ እኛን ስትሰድበን ሀቢባ ረዋን ባለቻት ነው ሁላችንም በየወዳችን የቀበርነውን ነገር አታውጣ። ጸጥ ብለናል፣ ይቅር ብለናል፣ ትተናል፣ አልፈን ያውላችሁ። ችግር ይሄ ነው። አንተ ብቻ ልትናገር አትችልም። ስትናገር ሰምቻለሁ፣ ጸጥ ብለህ አለበለዚያ ወርደህ እታች ሆነህ ትሰማኛለህ። ልጅቷን እንደገና ሌላ እሳት ውስጥ አትክተታት። አዎ
እቺ ልጅ አዝናለች። እስካሁን ድረስ ውስጧ ቁርሾ አለ። ይሄ ደግሞ ማንም ሲሰራ እስከሚችለው ድረስ ነው የሚሰራው። ሀቢባን ብትሆን አቅሟ እስከቻለው ክስ ተከፈተ፣ ገንዘብ የተባለውን ያህልና በጥፍ አውጥታ ሰጠች፣ አሰበሰበችላት፣ ሰደበችላት። ስትሰድብላትም ደግሞ በተነገራት ነው። ዛሬ ሀቢባን እኛ ይቅር የምንለው የምንረዳት ምንም ነገር ስትናገር የተነገራትን ነው የተናገረችው፣ የተባለችውን ነው ያለችው። ስለዚህ በእኛ መሀል ቅሬታ ይቀጥላል ብለህ አታስብ። የእኛ መታረቅ ወይም በቀደም የተናገርካቸውን ንግግሮችን ታስታውሳለህ። ሊያናድድህም ሊያስቆጣህም አይገባም። ከዛ በላይ ደግሞ ሀቢባ ህግ ጋር አድርሰዋለች አይደለም? መድረሻውን መንገድ አሳየቻችሁ፣ ሄዳችሁ ህግ የከለከለውን ነገር ሀቢባ ከህግ በላይ ልትሰራለህ አትችልም። ከህግ በላይ ልታሰራት ነው፣ ከህግ በላይ ልትሰራ ነው ሀቢባ ከላስ። ህግ ደግሞ አይሆንም ያለውን ነገር ማንም ሊሰራልህ አይችልም። በፈለጋችሁት መንገድ እናንተ እኮ ወረቀቱን ራሱ አምናችሁ አትቀበሉትም። ችግሩ ከትላንት ወዲያ ታሜ አንብቦ ነግሯታል አይደለ? እንደ እያንዳንዱን ነገር የተዘጋ ኬዝ ከፍተሽ ተከራከሪልኝ ነው፣ የተዘጋ ኬዝ ከፍታችሁ ቀይሩልኝ ነው። ላ ካላስ እኛ አልነበርንም፣ ወላ ሀቢባ አልነበረችም፣ አንተ ራስህ አልነበርክም። እሷ ናት በደሏን የምታውቀው አይደለም? ሰው ላይረዳት የቻለውን በደሏን፣ ሰው ያላየላትን በደሏን ለምን ለፈጣሪዋ አትነግርም? ለምን ፈጣሪዋን አሳየኝ አትለውም? ትላንትም ስልህ ነበር። ካላስ አቅም እኛ እንኳን እጃችንን አነሳን አይደለም? ሀቢባ ግን አቅሟ መጨረሻው እስከተባለ ድረስ ሳሪን፣ ታሜን፣ እኔን ስንት ሰው ከፍ ዝቅ አድርጋ ሄደችላት። ካላስ መቆሚያ ቦታ ላይ የሰው ልጅ ይቆማል። ቆመች፣ ሰው ናት። አሁን ከዛ በኋላ ደግሞ እንደገና ተመልሶ ለምን አልጨረሰችልንም? መንግስት ገልብጥ፣ ተነስታ ሄዳ መንግስት ትገልብጥ፣ የኢመራትን ህግ ትቀይር። የለም መተ እኔ ጋም እርጅኝ ብትለኝ ዛሬ ህግ ልቀይር አልችልም። ነግሬሃለሁ። እኔ እዚህ ውስጥ እጄን አላስገባም። ነገ ሀቢባ የሰራችውን ነገር አፈረሽ ነው የምባለው። ምክንያቱም አንድና አንድ መፍትሄው ምንድን ነው? እሷም ክሷን ማውረድ አለባት፣ ከሳሾቿም ህጋቸውን ያወርዱላታል። ይሄንን ባደርግ ደግሞ ምንድን ነው የሚባለው? ሀቢባ ለፍታ ለፍታ አበላሸሽባት። እንደገና ትታያይዘው ይሄ ሁሉ ነገር ሀሳብ ሁሉ እኔ የገለጽሽው። አዳምጠኝ፣ አስጨርሰኝ። አሁንም እናንተ በደል ካለባችሁ ሰውን በመወንጀል ወይም ሰውን ግዴታ አለብህ በማለት ሳይሆን ኻላስ እናንተ የድርሻችሁን ተወጣችሁ። አሁን የቀረውን ነገር ለአላህ እንሰጣለን። ስጡ ለአላህ ለፈጠራችሁ። ያ ሁሉ በደል ሲደርስባት እውነትም ይሁን ውሸትም ይሁን ሆነም አልሆነም ያየው አንደኛውና ብቸኛው ፈጣሪዋን ትስጠው፣ ነገሩን ትስጠው። አያይም፣ አይፈርድም። ስንቱ ነው ያልታየለት በደሉ አመታት ቆይቶ ሀቁ ይወጣለት። ስንቱ ነው በሰከንድ ውስጥ ሀቁ ይወጣለት። እናንተ አላህን በእኔ በታሜ በሀቢባ ወይ በሳራ ታጋራላችሁ። እኛን የፈጠረውን በስ ካላስ ለአላህ ስጥ። ከዛ በተረፈ እናንተ መፍትሄ የምትፈልጉ ከሆነ ኦስማን እኔ ህዝብ ፊት የምሰጥህ መፍትሄ ምን እንደሆነ ልንገርህ። ክሳችሁን አንሱ፣ ከሳሻችሁን ክሳችሁን ያንሳ። እኔ ይኸውልሽ አላህ ይፍረድ ብላችሁ ዝጉ ፋይላችሁን፣ ሰላም አግኙ፣ እኛም ሰላም እናግኝ። አለቀ። ይሄ ነው ያለው ነገር የሚሆነው መሆንም የሚችለው። በቃ ሀሳብ ከአንቺ ጋር ነኝ። ይኸውልሽ ማሚ ሁልጊዜ ይኸውልሽ፣ ለምን በመሀል ያልገባሁብሽ ለምንድን ነው? ይሄ ነገር በቃ ማለቂያ ይገባዋል። ዛሬ ቀን ይሄ ነገር ተነስቶ እኔ ነኝ ወላፈኑ የምቀበለው። ለምን እኔ ነኝ አብሬያት የምኖረው፣ ማንም ሰው አይደለም የሚኖር። ገብቶሻል አይደለ? ስሚ ለማለቅ አሁን እኮ ይኸውልህ ምን አለች ለማለቅ እኔ ባለፈውን ብያታለሁ። ክሷን ታንሳ፣ ክሳቸውን ያንሱ። አበቅ የለፋችበት ይሄ ለፍታለች፣ ረጅም መንገድ ሂዳለች። እንደዛ ከሆነ ታዲያ ምን ላይ ነው ሀቢባ ተወቃሽ የምትሆነው? ጥያቄ ምን ላይ ነው ተወቃሽ የምትሆነው? እንሄድበታለን ካላችሁ እስከ መጨረሻው መሄድ ነው። አንድ ነገር ማወቅ ያለብሽ ሳሪ፣ እሷ በጣም ብዙ ነገር ሰርታለች። ይሄ ማይካድ ሀቅ ነው። እኔ ሀቢባ እኔ ምንም ችግር የለብኝም። እኔ አደንቃታለሁ በምትሰራው ስራ ሁሉ ነገር ማለት ነው። ገብቶሻል አይደለ? ይሄ የእናትና የልጅ ነው። ይሄ
ሀቢባና ረዋን ይቀራረባሉ። ገብቶሻል አይደለ? እንዴ ታዲያ በየቦታው ሰው ሁሉ ጊዜ ለማድረግ አይደለም። ገብቶሻል አይደለ? ያለውን ነገር ግልጽ ለማድረግ ነው። እኔ በቃ ምንድነው የምፈልገው ከአሁን በኋላ እኔና ረዋን የግል ጸብ የለብንም። በቃ እኔ ሰላም ማግኘት እፈልጋለሁ። በሰላም ይሄ ነገር ማን ገብቶበት ከአሁን በኋላ እንዲያልቅ። ምክንያቱም በሰዓቱ እዚህ ያላችሁ ሁላችሁም ተሰድባችኋል። 4-5 ሰው ተሰድባችኋል። ተስማምተንበታል። ስድቡን እኛ ተስማምተንበታል። ለምን መሰለህ? ምክንያቱም በተናገረችው ስለተሳደበች ተስማምተንበታል። አሁን እናሳጥረው። ይታረቃል። ቆይ እኔ ልጠይቅህ አንድ ጥያቄ። እኔ ላሳጥርልህ ኦስማን። ልትል የፈለግከውን ነገር እኮ ስለተረዳሁት ነው። ኬዙን መንግስት ዘግቶታል አልዘጋውም? መንግስት ይኸውልሽ፣ ለምን አንድም ሁለት መልስ አዎ አይበለኝ። ገንዘቧ እንዲከፈልላት ሲፈረድላት፣ ያኛውን ኬዝ ደግሞ መንግስት በራሱ ኢንቨስቲጌት አድርጎ ዘግቶታል አልዘጋውም? እሱ ባለ ጉዳይ ታወራዋለች። አንተ አውራው። ለምን አታወራውም? ማታቆነ ዝም በላ። መንግስት ዘግቶታል። የራሱን ኢንቨስቲጌት አድርጎ ዘግቶታል። ነው ሁሉ ጊዜ ነው የምናገር። ላላላ ስንነጋገር ግልጽ እንነጋገር። እኛን አታስጣን። እዚህ ላይ ትሰማኛለህ? ለገንዘቡ ሲፈረድላት ሰራች ስራ ቆያዳምቲ ማሚ ይኸውልሽ፣ እኔ ማናፈን ይጀላል። እውነት መነጋገር ካልፈልግ አትነጋገር ከኛ ጋር አትነጋገር። ጠበቃ አስነብቦ ነግሯችኋል አልነገረው? ተዘግቷል አልተዘጋም? እኔ ሁሉ ጊዜ እኔ የምነግራት ለረዋን ይሄ ነገር ፍቺው የምትፈጭ ከሆነ በቃ ለጠየኩት ጥያቄ መልስ አይደለም ይሄ። ለጠየኩት ጥያቄ መልስ አይደለም። እኔ የምጠይቅህን ጥያቄ መልስልኝ። ገንዘቧ በየወሩ 5,000 እንዲሰጣት፣ ከዛ በኋላ ደግሞ ሌላው ኬስ እንደተዘጋ ተነግሯል አልተነገረም? እንዴት ተበላሸ? ደግሞ እንዴት ማን አበላሸው? ኖ እናንተ ተሰድባችሁ በሰዓቱ ይሄ ኬዝ በሳሪ አልሀበሻ ምክንያት 5,000 እንዲገባላት በየሰዓቱ በሷ እናንተ ገብታችሁ ፍርድ ቤት ነው ያዘዘው። ሳራ አልሀበሻ አይደለችም ያዘዘችው። ኖ እኔ ተረዷል። ከዛ ምን ሆነ መጨረሻ ላይ ይሄ ነገር ሽማግሌ ሲገቡበት መጨረሻ ላይ ምን ሆነ? ኖ በህግ ይጅበት። ረዋን በዛን ሰዓት ፑሽ ሲያደርግ የነበረ ሰው ስህተት ነው። ህግ እኔ አልመክርም። ህግ ያስከብራል። ነገር ግን ይሄ ነገር ማለቅ ያለበት በሰላማዊ ጉዳይ። ምክንያቱም መፍትሄ የሚመጣው እስካሁን ድረስ ልጅቷ እየተሰቃየች ነው። ጊዜዋን፣ ጉልበቷን፣ በተለይ ሰላሟን አጣለች። ረዋን የምታወራው ነገር ከምጠይቀው ጥያቄ ጋር ምንም ነገር አይገናኝም። ዝም ብለን ማውራት ከሆነ የፈለግከው ዝም ብለህ አንድ ነገር ልንገርሽ ሀቢብቲ፣ እኔ ልንገርሽ እሺ። እንዳትከፍት ሚውትህን ካላስ ወይ አውርዱት። እኔ አውርቼ ስጨርስ አስገቡት። ሳሪ አንድ ነገር ልንገርሽ፣ እኔና ሳራ አልሀበሻ በሽምግልና አልን አይደለ? ሀቢባ በህግ አለች። አስገድዳታለች አላስገደደቻትም? አዎ ብላም ሄዳ። እኔ ምንም ማሽቃበጥ ከማናችሁም ጋር አልፈልግም። በዚህ ጉዳይ ተበዳይ እንጂ እኔ ምንም አይደለም። ሀቅ ግን ሀቅ ነው። መረጥ ሽጉን እሷ ራሷ መረጠች። ሽጉን በህግ ሄዱ። በህግ ደግሞ የደረሱበት ደረጃ ደረሱና ተዘጋ ህጉ። ካላስ ሀቢባ ለቀሰላት፣ ገንዘቡ ተዋጣላት አይደለ እንዴ እኮ። አሁን ኡስማን ያንጫጫሽ የሚያንጫጫ ነገር አንቺ ቆርቂ ነሽ ሲጀመር። ሂጂ ዝባር ነው እስኩት እኔ ትልልሻለሁ። የኡስማን ፍላጎቱ ምንድን ነው? ስሚ፣ ትበጠብጠዋለች። ስራ መስራት አልቻሉም። ታለቅሳለች። ትዳሯን እየበጠበጠች ነው። በዛ ላይ ግን ማንም እጁን ማስገባት አይችልም። እኔ ቁጭ አርጌ ረዋንን ምን አልኳት? ኬዝሽ እንደተዘጋ ታውቂያለሽ። ሰው የሰው ፍርድ ሰጥቷል። ምክንያቱም በደሉ በደረሰባት ሰዓት አንድም ሰው አጠገቧ የለም። ግን ማን ነበር? የፈጠራት አምላክ አብሯት ነበር። በደሏን ያቅላታል አይደለ እንዴ? ካላስ ሰው ያላየልሽም በደል ላየው አምላክ መተው አይቻልም? ተበዳይ ነኝ፣ አንተ ፍረድልኝ። ሲፈልግ ሳይውል ሳያድር ይፈርዳል። ሲፈልግ ሰዓቱ በሆነ ሰዓት የሚፈርድ አምላክ አለ። ካላስ ሰው ሊፈታው ያልቻለውን፣ መንግስት ሊፈታ ያልቻለውን፣ ማንም ሊፈታ ያልቻለውን አብሯት የነበረው አምላክ ይፍረድላት። አለቀ። ትዘጋና ፋይሏን እዚህ ጋር ምንድን ነው ማድረግ ያለባት?
የረዳትን ሰው አመስግና፣ በዚህ ሰበብ ያስቀየመችውን ሰው አመስግና ኑሮዋን መኖር። እውነት አላህን የምታምን ከሆነ ያኔ የት ነህ ያለችው አምላክ አላህዬ ለእኔ የለህም ወይ ብላ ነው አይደለ ዓለምን ያንቀሳቀሰችው። ያንን አምላክ ትንገረው፣ መኖርህን አሳየኝ ፍረድልኝ ትበለው እንጂ የዘለሉ ሀቢባን ፍረጂ፣ ሙኒትን ፍረጂ፣ ታሜን ፍረድ፣ ሳሪን ፍረጂ፣ እከሊትን ፍረጂ ብሎ ቋንቋ አይሰራም። ያላየነውን እኛ አዳምጥ፣ ያላየነውን እኛ ያየውን ይፍረድልሽ። ከዛ በኋላ እንደ ማንኛውም ሰው ኖርማል ላይፍሽን ኑሪ። ምድራዊ ነገርሽን ግን ለማስተካከል አንድና አንድ ያለው መንገድ ምንድን ነው? ከመንግስት ላይ ክሷን ማናት ስሟ ረዋን ታነሳለች። ኦኬ፣ እነዛም ደግሞ ያነሳሉ። አለቀ። ባዶ ሜዳ ይሆናል። ሜዳውን ለባለሜዳው ልቀቂለት። አላህ ይፍረድልሽ። አንቺ የአላህ ፍርድ መንግስት ይህን ልጅ በገንዘብ ቢቀጣው ነው ወይ የተወሰነ ዓመት እስር ቢያዝበት ነው። የአላህ ግን ደም ስር የሚነቅል ፍርድ ነው። እንደኔና እንዳንቺ እንደ ህዝቡ አይደለም። ኡስማን ንግግር አትችልበትም። እኔ ውስጥህን ሙሉ በሙሉ እረዳለሁ። ግን ማሚ አንድ ጊዜ መበልና ሀሳብሽ አዳምጪ። እኔ ስለማከብረሽ ነው። እኔ ውልሽ ማሚ እኔ ሀሳብ ከአንቺ ጋር ነው። ገብቶሻል አይደለ? በሰዓቱ ሌላ ሰው ቢገባበት ያልቅ ነበር። ድሮ አልቆ ዛሬ ቀን ሰላም ተፈጥሮ የራሷን ህይወት የራሷን ነገር እየመራች ሌላ ነገር ነው። እኔ ልጠይቅህ፣ ሌላ ሰው ቢገባበት ለምሳሌ እኔ ቢይዘው ኬዙ ሁሉንም አታነካኪኝ አይደለም ላደርሰህ እኮ ነው ፖይንቱ ላይ። እኔ ኬዙን ይዤው ቢሆን ኖሮ መንግስት የሚሄድበት መንገድ የተለየ ይሆናል ወይ? እሺ ልመልስ። አሁን ያደረገውን ኢንቨስቲጌት ነው እኔ የሚይዘው ሲሄድ ኢንቨስቲጌት የሚያደርገው ታሜ የሚይዘውት ቢሆን የሚያደርገው አንድ አይነት ምርመራ ነው የሚያደርገው። መልስ ጠይቅ። እናንተ በሰዓቱ ምን ብላችሁ ነበር? በሰዓቱ ያላችሁ ምንድን ነው ያላችሁ? ይሄ ነገር በስምምነት ፍቱት፣ ይሄ እንደዚህ ይለቅ፣ ይሄ ነገር ማለቅ አለበት። ምክንያቱም ካላለቀ ህግ ስለምታውቁ ነው። ታሜ ማሚ በደንብ ህግ ስለምታውቁ ነው። ምክንያቱም ይሄ ከሄደ ረጅም ነገር ስለሚሄድ ነው ብላችሁ ነበር። ግን ሌላ ሰው ምን አለ? ኖ በህግ ሂጂ። ከሄደች እስከዚህ ድረስ ለፋች ወላፈኑ እኔ ጋር መጣው በህይወቷ እኔ ጋር ደረሰ። ምክንያቱም ምንድነው ረዋን ስትከፋ ኡስማን ይከፋል። ልንገርህ። ኦኬ ተረዳው። በሽምግልና ቢሄድ ኖሮ ደግሞ ዛሬ ምን ትል እንደነበር ልንገርህ። በሽምግልና ሄደን ቢሆን ኖሮ ዞሮ ምን ትለን እንደነበር ዛሬ ልንገርህ። ትነሳና ትመጣና ሀቋን አስበሏት። ሴም ቲንግ ይሄን ነበር የምትለው። ሙኒት አንዴ አንዴ ይችን ብቻ ላውራና አንድ ጊዜ ብቻ አንዴ ይችን ላውራ። አንዴ ኡስማን አንድ ጊዜ አንተና ረዋን ህይወት ከጀመራችሁ አመት አልሆናችሁ። እሷ ይሄንን ጉዳይ ስትጋፈጥ የነበረችው ብዙ አመታትን ነው። ይሄንን ጉዳይ ስትጋፈጥ የኖረችው ከአንተ ጋር ህይወት ከኖራት አንድ አመት አይሞላም። ይሄንን ነገር እንደ ችግር እንኳን እያለቀሰችብህ ከሆነ እያዘነችብህ ከሆነ ራስህ እዛው ነገሩን ቀስ እያልክ ታግሰ ትቀመጣለህ እንጂ ለእኔ በደንብ ያገባኛል አያገባሽም ብትል ራሱ ድብና አድርጎ ነው የሀቢባን ልፋት የሀቢባን ድካም ስለማቀው በሰዓቱ የነበረው ሳሪ በዚህ ጉዳይ ሌባ ተብላ ስራዋን እንዳሰራ ተደርጋበታለች። ሌባ ተብላ ሳሪችን የውስጤን ተናግሶ ሀቢባን በዚህ ጉዳይ ወታ ልትናገር ራሱ ሞራሉም አቅሙም የለህም። በዚህ ጉዳይ ማለት ነው። ነገሮች ካበቁ በኋላ ችግሮች ከተፈቱ በኋላ ሁሉም ሰው በዚህ ጉዳይ ዋጋ ከከፈለ በኋላ መተክ አስተያየት ሰጪ በየቦታው ጉዳዩን ይሄ እንትናልክ ጠጥቶ ነው እየተባለ ነገሩ እየቀለለ እንዲሄድ አታድርጉት። አታክ እንዳታረግ ፈልግሻለሁ። አንድ ጊዜ በአላ ረጁ አዳምጪ። አንቺም በጉዳይ ነበርሽ አይደለ? ረጁ አዳምጪ። ረጁ አዎ ድብና አርግቼ ነበርኩ። አንገቴ እስኪሰበር ደረሴ ስጽፍ ስለቅም ነበርኩ። አውቃለሁ። አንድ ረጁ አንድ ጊዜ አዳምጡ። ሚውት አታርጉኝ። እኔ መጥፎ ነገር ለማንም ሰው አላወራም። እኔ ገብቶሻል አይደለ? እኔ እንደዚህ በስሜት ሚውት አታርጉ። በአላህ አንድ ያትደውሉልኝ። በአላህ እባካችሁ። ይኸውልሽ አንድ ጊዜ ማንም እዚህ ላይ የተሳደበ ሰው ወይም እንትን ያለ ሰው የለም። እኔ ሁሉ ጊዜ ሳሪ
እኔ የመጣሁበት መንገድ እናንተ ታውቃላችሁ። እኔ በጩኸት ወይም ሳወራ ሰው አያውቀኝም። ፐርሰናል ላይፍ ኡስማን ላይቭ ላይ የሚታወቀው እብድ ነው። እኔ በግል ህይወቴ ግን የሚያውቀኝ ሰው የለም። ጎትሻለ ምን አይነት ሰው እንደሆነ የሚያውቀኝ የለም። እኔ ሁሉም ሰው የሚያውቀኝ በቃ በሌላ ነገር ነው የሚያውቀኝ እና በጩኸት ሳወራ በቃ እንደዚህ አድርጎ ነው እንደዚህ አድርጎ ነው የሚባል እና አንድ ነገር ልጠይቅሽ ረጁ፣ እኔ አልነበርኩም በሰዓቱ ግን አሁን መጥቻለሁ። አሁን በመጣሁበት ሰዓት ግን ይመለከተኛል እንደ አንድ ባል። ምክንያቱም ሴት ልጅ ምስቴ ስትከፋ ይመለከተኛል። ምክንያቱም ሳሪ ስትከፋ ማን ይመለከተዋል? ባለቤቷን የሚመለከተው። ስትጨነቅ ለምን ማን የሚመለከተው? ባለቤቷ ይመለከተዋል። ምክንያቱም እሱም አብሬያት መውል እኔ ነኝ፣ አብሬያት የምሰራ እኔ ነኝ። የሆነ ነገር በሆነች ቁጥር ወይ ህግ ቤት ደርሳ ስትመጣ በተበሳጨች ቁጥር እኔ ላይ ነው። ገብቶሻል አይደለ? ሁሉም ነገር ያስጨንቀኛል እንደ አንድ ሰው። ይሄ ነገር እኔ ሁሉ ጊዜ ጥያቄ የሚሆንብኝ ይሄ ነገር መቼ ነው የሚፈታው? ለምን በሰላማዊ መንገድ አትፈቱትም? ሁሉ ጊዜ ነው የምጠይቃት። እንደዚህ አይነት ሰው ይሄን የሚችሉ ሰዎች አሉ። እነዚህ ሰዎች ቢገቡ ሀቢባ የራሷ ሙሉ ለሙሉ አድርጋለች። 99% የራሱ አድርጋለች። ሀቢባ እኔ ክብር አለኝ። በተናገርኩት ነገር ይቅርታ ጠይቄያለሁ። አግባብ አይደለም የተናገርኩት ነገር፣ ተሳድቤያለሁ። ያ እሱ ስሜታዊ ከመሆን አንጻር ነው። ጭንቀት ነው። ገብቶሻል አይደለ? ጭንቀት ብዙ ነገር ሲደራረብብኝ ኡስሚ አሁን ሮሃን ቤቷን ከፍታ እየተናገረች ነው። ስለዚህ ለምን አንድ ላይ ሆናችሁ ችግራችሁ ወይም ደግሞ ያለውን ችግር ሰው አንድ አይደለንማ። አልተረዳችኝም። እሷ በሀይባ ጉዳይ ተቀይማኝ ማለት ነው። 3 ቀን 4 ቀን ይኸውልሽ ወሬ የለም። ገብቶሻል? በትዳራችን መሀል ደግሞ ችግር ተፈጥሯል። ገባሽ ሳሪ? አሁን አንተ የምትለው ቦታ አላት። አዳም ኡስማን እና ለሀቢባ ቦታ አንተ የምትለው መጀመሪያ የተሄደበት መንገድ ትክክል አይደለም እና ሁለተኛው ኦፕሽን ይደረግ ነው አይደለም የምትለው። አሁንም ሁለተኛውን ኦፕሽን አልረፈደም። የእኛ ሽምግልና ይቅር ተባባሉ ነው። ይቅር ተባባሉ። አዎ ይቅር ተባባሉ። እንዴት መሄድ እንዳለበት ማን ሰው ገብቶበት የሚችሉ ሰዎች እዚህ ላይ ገብቶበት የሚያስጨርሱ ሰዎች። ትናንትና ሳራ ለሀበሻ ደውላ አናግራቸዋለች። አላናገረቻቸውም? አናግራቸው። ሽምግልና ማለት ይሄ አይደለም እንዴ እኮ። ታዲያ በቃ አለቀ። ኋላስ አበቃ። ጥሩ እኔ ደግሞ እየተጨነቁ ነው አይደለም? ይቅር ተጠይቂ ተባልኩ ነዋ። እኔ በትዳሬ ላይ እኮ ችግር ተፈጠረብኝ እኮ። ማንን ነው ይቅርታ የምጠይቀው? ማንን ላይ ብሬ ነው አይደለ? ላይ ትናንት ማታ ገብቼ ማንን ነው ይቅርታ የምጠይቀው? እስሚ እናንተ እዚህ ነው ያላችሁ። እናንተ ያመጣችሁ እናንተ ናችሁ። ይቅር ባላችሁ መሽላ ትቀይሙ ትችላላችሁ። ስለዚህ ጠይቃት፣ ምን ችግር አለው? ሀቡን ጠይቃት አልኩኝ እኮ ይቅርታ አልኩኝ እኮ። አበቃ። አሁን እኮ በድጋሚ ትናንትና ያልከውን ይቅርታ ዛሬ ደግሞ በሌላ ነገር እየደገምከው እኮ ነው። እስሚ አበቃ። ይቅርታ ብለህ ፈታህ። ስማኝ አዳምጠኝ። ይቅርታ አይደለም፣ ስማኝ አዳምጠኝ። እስሚ አሁን ይቅርታ ብለህ ትናንት ከፈታህ በድጋሚ ስለዚህ ነገር ማንሳት አይጠበቅም። በድጋሚ መሄድ ያለብህ ቀጣዩን ስቴፕ ነው። ልክ ሙኒት እንዳለችው ሳራ ለሀበሻ ደውላ ካነጋገራቸው እነ ሙኒት እነታም የሚያወሩ ከሆነ በቃ ኖርማል ዝጋ። ትዳር ላይ ሊኖር እንደዚህ አይነት ግጭቶች አንደኛ ሮሃንን ለምን አትረዳትም? እሷ እኮ እርጉዝ ናት። አሁን ባለችበት ሁኔታ ምንም አይነት ነገር ብትል ልትረዳት ይገባል። ሲቀጥል ደግሞ በሰዓቱ ነገሩ ተበለሻሼ ብለህ የምትለው ሮሃን በራሷ ፈርማ አዎ ብላ ፈቅዳ ወዳ አልነበርኩማ። ዛትሚት በሌለ ይኸውልህ አዳምጠኝ። አሁን ቅድም እንዳልከው ይኸውልህ ኡስሚ አዳምጠኝ። ይኸውልህ አሁን ቅድም እንዳልከው ሳሪ ስትቸገር ባሏ ነው አብሮ የሚቸገረው። ትክክል ነው። ግን ከሱ በፊት ለሆነ ነገር ማስተካከል የሚችል ከሆነ ማስተካከል ነው እንጂ ከሱ በፊት የሆነ ነገር እየመላለሰ መውቀስ አይችልም። መውቀስ አልቻልኩም። አዳምጪ ሳሪ፣ ያለፈ ነገር አልፏል። አሁን ሳሪ ብሰድብሽ ሰደብኩሽ አይደለ? አለፈ። አዎ በቃ አለቀ። ሳሪ የሆነ ስም ሰጠውሽ፣ የሆነ ስም ሰጥቼ ብሰድብሽ ያ ነገር አልፏል። አንድ ጊዜ ወጥቷል። ያፍ ወለምታ በቅቤ አይታሽም ይባላል። አንድ ጊዜ ከወጣ ወጣ ነው። በቃ ግን አንድ ነገር እኔ አሁን ዛሬም ነገም አሁንም አልረፈደም። ምክንያቱም እች ልጅ እስከመቼ ነው እንደዚህ የምትሆነው? ከሚዲያ ጀርባ ያለው ትውለድ፣ መጀመሪያ እሷ ትውለድ እንዴ። አንተ ኡስሚ እንዴ እሷ ያለች እኮ ይኸውልሽ፣ ሳሪ አንድ አዳምጪኝ። ይኸውልሽ እርግዝናው፣ በዛ ላይ ደግሞ ያ ኬዙ ጉዳዩ አንድ ነገር ልንገርህ፣ አንድ ሰው ይህን ሁሉ ማስኬድ አይችልም። እሷ ራሷ እኮ መተው መቻል አለባት። እኔ እኮ መክሬያታለሁ። ሮሃን አሁን አንቺ ስለ ራስሽ አስቢ። ከወለድሽ በኋላ ደግሞ የሚያግዝሽ ሰው ተፈልጎ ተወርቶ ስቴፑን ይቀጥላል። አሁን ባለሽበት ሁኔታ አንቺ ጤናሽን ካጣሽ፣ አንቺ ከጤናሽ ካልሆንሽ ክስ ገለመሌ ምናምን ምን ያደርግልሻል?
ብዬ መክሬያታለሁ። መጀመሪያ ውለጂ፣ አንቺ ሁለቱኝ፣ ሰላምሽን ታገኛለሽ፣ ልጅሽን ስታይ ራሱ ብዙ ነገሮች ትረሻለሽ ብዬ ነግሬያታለሁ። ምክንያቱም አንድ ሴት እናት ስትሆን ብዙ ነገር ነው የምታየው፣ መኖር ትጀምራለች። በቃ ያለፈውን ነገር ልክ ሙኒት እንዳለችው በይቅርታ አልፋ ለፈጣሪ ሰታ ለልጇ ስትል ትኖራለች። እኔም ብዬ ደጋግሜ ነግሬያታለሁ። አሁን አንተ ደግሞ እየመጣ እዚህ ቲክቶክ ላይ ምን ተናገረ ኡስማን የሚባለውን ነገር ይዘህ የሚራውን ስሯል። ከዛ በኋላ ሁሉም ነገር ይቀጥላል። አሁን ያለችበት ሁኔታ ለራሷ ጊዜ የምትሰጥበት ነው። በቃ አለቅ ካላስ ፖይንት ኩስ ነው። ቅድም ይኸውልሽ ስራ እንግባ፣ ወደ ስራችን እንመለስ። አሁን የስራ ሰዓት ነው። ገብቶሻል? እኔ ኮሜንታተሮች ነገ እኔን ይደግፉኛል። ምክንያቱም እነዚህ ግልብጥ ይላሉ። ቂጣ ላረለ ቂጣ ተጋግሮ በእንትኑ ሳይበስል ሲቀር እንደዚህ ይገለበጣል። አዎ፣ ግን አንድ ኡስሚ ልንገርህ፣ እነሱም እኮ ሮዋንን በጣም በብዙ መንገድ ደግፈዋታል። ኖ እኔ አንድ ማጥራት ያለብኝ ነገር ምን አለ መሰለሽ፣ ዛሬ ቀን ሀቢባ ጥሩ ሌቭል ላይ ስላለች ሊደግፏት ይችላሉ። የፈረጋፊ የፈለጉ ነገር ማለት መብታቸው። እንደዛ አይነት አይደለም ኡስሚ። አንድ ነገር ልንገርህ፣ ቆይ አዳ አሁን እነዚህ ሰዎች አንተ የተናገርከው ሀቢባን ብቻ አይደለም፣ ሁላችንንም ስትናገር ነው እዚህ ጋር ገብቷል። እነዚህ ሰዎች ደግሞ ረዋን ባለቀሰች ጊዜ በጣም ብዙ ነገር ሆነው እኛን ዋጋ አስከፍለው ነበረ። ከረዋን ጎን ነበሩ። ገባሽ? አዎ። ስለዚህ አሁን ገብቷል። ግዴታ ሀቡን ስለደገፉ ነው ብለን ልንል አንችልም። እኛ እዛ ጋር ተረድተናል። እኛ ብዙ ነገር እንደውም ከፍለን ከሩዋን ጎን ነበሩ። እንደውም አክሰፕት ሊደረጉ የሚገባቸው እነዚህ ልጆች ነው። ከአንተ ጋር ቅይማቸው ምንድን ነው? በዚህ ሰዓት ስም ባጠራ የምር ኡስሚ፣ እኔ አንድ ነገር ልንገርህ፣ አሁንም ቢሆን ከዚህ ነገር ብትወጣ በጣም ደስ ይለኛል። ምክንያቱም አሁን ሩዋን ባለችበት ሁኔታ እሷን እኛ መደገፍ ነው በቃ። እሷን እኛ አንድ ነገር ሳሪ አንድ ነገር ልንገርሽ፣ እኔ የእውነት ማለት ነው እኔ አላስጋይስ ከይተይ ኮሜንታተሮችን የምንም አልቀየማቸውም፣ የፈለጉ ሊበሉ። ምክንያቱም ያ ላይፍ የሚያሳልፈው ኡስማንና ረዋን ናቸው። የረዋን ወላፈን እኔ ጋር ነው የሚደርስ፣ እነሱ ጋር አይደርስም። እነሱ አንድ ሰው ገንዘብ አይደለም ነፃነት ይፈልጋል፣ ሰላም ይፈልጋል። ይሄ ምንድነው ሜንታሊቲ፣ ነፃነት ፍሪደም ይፈልጋል። ገብቶሻል አይደለ? እቺ ልጅ ነፃ አልወጣችም። አሁን እነሱ የሚያስቡት ሀቢባ 99% ሰርታለች፣ መልካም ስራ ሰርታለች። ገብቶሻል አይደለ? እቺ ልጅ ግን አላረፈችም። ሳሪ ታውቂያለሽ፣ አንቺ አይዲያ ሲይዘሽ ስንት ተጋፍጠሻል፣ ስንት ነገር ደርሶብሻል። ይህን ሁሉ ነገር አውቃለሁ። ገብቶሻል አይደለ? እኔ ረጅም ርቀት ሂጃለሁ በምችለው ነገር፣ እንደ አንድ ወንድ ልጅ እንደ ባሏ መጠን ማለት ነው። ገባሽ አይደለ? ብዙ ነገር ለማድረግ ሞክሬያለሁ። ሁሉ ጊዜ የምላት እኔ በሰላም ፍቱት፣ ይሄ ነገር ህግ ላይ ደርሶ ሌላ ነገር በቃ ነገሩ እንዳይከብድ። አንቺም ከአሁን በኋላ መጠመድ ያለብሽ ወደ ፍርድ ቤት ወደ ምን ሳይሆን በልጆችሽ ልጅሽን ማሳደግ ላይ ፎከስ አድርጊ። በጣም አሁን ትዳራችን ምንድን ነው መሰለሽ፣ አሁን እኔ በተናገርኩት ነገር ይገባኛል። ያ ነገር የተናገርኩት ደግሞ ሆን ብዬ ነው። ሳሪ እንዴት ካልሽ ደግሞ አንድ ነገር ልንገርሽ። ታዲያ ኡስሚ ሆን ብለህ ከተናገርክ ለምን ይቅርታ ትጠይቃለህ? አንዴ ልንገርሽ ሳሪ፣ ለምን እዚህ ጋር አንተ መውሰድ አለብሽ። ያን ነገር ስናገር ኃላፊነት መውሰድ አለብኝ። ምክንያቱም ሌላ ሰው የሚከፋው አካል አለ። ገብቶሻል አይደለ? ግዴታ ነው ይቅርታ መጠየቅ ለእነሱ። ምክንያቱም ይኸውልሽ በሰዓቱ ዛሬ ቀን አይደለም እናንተ ከባድ ጸብ አልነበራችሁም ከሀቢባ ጋር እና ከእንትን እናንተ በፊት ሌባ ስትባሉ አልነበራችሁም? እነሙኒ ደላላ ሌባ ስትባሉ ነበራችሁ አለ። ያ ነገር አልፏል። ገባሽ? በዛን ጊዜ እነ ሳሪ ሊያስማሙ ሲገቡ 5000 ድርሃም በየጊዜው እንዲከፈላት ብሎ ሊያስማሟቸው ሲገቡ ሳሪ አልሀበሻ ማለት ነው። የዛን የሽምግልና ሲገቡ አይሆንም፣ ይሄ ነገር አይፈታም። ገባሽ አይደለ? እናንተ ሌባ ተብላችሁ ተሰደባችሁ እና ታዲያ ሀቡ ይሄ ነገር አይፈታም ብላ ያለችው ለማን ብላ ነው? ለሩዋን ብላ ነው። አይደለም በዚህ ግን አልጠቀመቻትም እኮ ነው የምልሽ። እና ከህግ በላይ ናት እንደ ሀቢባ ከህግ በላይ አይደለም። ስለዚህ አሁን እኮ ይሄ ህግ የያዘው ነገር ነው እንጂ ሀቡ በራሷ መንገድ የምታዞረው ነገር አይደለም። ተረድተኛል? እኛ በሰዓቱ ግን ይፈታ ነበር። እንዴት በይ ሳሪ አልሀበሻ ሽምግልና ብዙ ጊዜ ትገባለች አይደለ? በዚህ ነገር አትታማም። የዛን ጊዜ ገብታ ነበር። እንደዚህ አድርጎ ያልቅ ነበር። ዛሬ ቀረቧን 2 ዓመት ሙሉ ይሄንን ኬስ ሳይዘጋ ስማኝ፣ አዳምጠኝ። በሰዓቱ የነበረው ነገር
በዚህ መንገድ ሩዋን እንደተጠቃች ነው የሚሆነው በማለት የተነሳ ከህግ በላይ ማንም የለም ተብሎ ነው። አሁንም ቢሆን አሁንም እኮ እስሚ እዚህ ጋር ህግ የያዘው ጉዳይ ነው እንጂ የሀቡ ችግር አይመስለኝም። የሀቡ ችግር አይደለም። አዳምጪኝ። እኔ የውላችሁ አሁን እኔ የውላችሁ እሷ የስደት እናቷ ናት። ገብቶሻል አይደለ? ያ የተናገርኩበት ቃል ይደብራል። ገብቶሻል? ዛሬ ቀን ግን ያ ነገር ምን አለ መሰለሽ፣ እናንተ የትናንትን አስታውሱ። ዛሬ ቀን ሳቱ የትናንትን አስታውሱ። ዛሬ ቀን እናንተ ጥሩ ናችሁም፣ ሰላም ፍጠሩ፣ ሰላም ፍጠሩ። ማንጋ አይደለም ከማንም ሰው ጋር ሰላም ሁኑ። ገብቶሻል? ከሁሉም ሰው ጋር ገባሽ አይደለ? ሳሪ ግን እኔ የምልሽ ነገር ምንድን ነው፣ አሁን ሰው አይረዳሽም። ኦስሚ ይኸው ለአንድ ጥያቄ ልጠይቅህ። አሁን አንተ እንዳልከው ኮሜንታተሮች ቢስቁ፣ ኮሜንታተሮች የፈለጉ ነገር እነሱን ተዋቸው። ሀሳብህን መግለጽ የምትፈልግ ከሆነ ኡስሚ ሀሳብህን የምገልጸው በመቆራረጥ ሳይሆን ሙሉ በሙሉ አለ የምትለውን ነገር ነው ማውራት ያለብህ። ከዛ ውጭ አሁን እንዳልከው ፈልገህ ካልሆነ ይቅርታ የጠየቅከው አሁንም ችግር እንዳለ ከሆነ ቀን እየጠበቅ መውጣት አይጠበቅብህም። አንደኛ ሩዋንን መረበሽ ነው። እኔ ማርያምን ነው የምልህ ኡስሚ ስሜት የሚሰማኝ አሁን እሷ ሙልዬን ለምን አስገባቸው? ተዋት። እዚህ ነገር ምን ታደርጋለች? ሩዋን ባለችበት ሁኔታ ምንም አይነት ነገር እሷን የሚረብሽ ነገር መፍጠር የለበትም። ሀቡን ባለችበት ሁኔታ ሁለቱም እርጉዝ ናቸው። ነገሮችን ማስተካከል ማውራት ከፈለጋችሁ ሁለቱም ሲወልዱ ቀን ጠብቀው በስነ ስርዓት እንዴ ሀቡ እኮ ከኛ በላይ ለሩዋን ትቀርባታለች። መነጋገር ይችላሉ። አበቃ። አሁን ግን ኡስሚ ለሩዋን ጤንነት ለምን አታስብም አንተ? እሷ ይሄ ሁሉ በተፈጠረ ሰዓት እኮ በጣም ነው የምታዝነው። እኔ በቀደምም አግኝቼ መክሬያታለሁ። ይኸውልሽ እኔ ዛሬ ቀን ስራ እንስራ፣ ወደ ስራ እንሂድ። ታውቂያለሽ አይደለ? የሆነ ጊዜ ስራ ተመቶ ነበር። ስራ እንስራ። አሁን የደሞ ሰዓት ነው። ትንሽ እንስራ እና አንተን እናርግ ብያት ነበር። ገባሽ አይደለ? ከዛም በኋላ ይኸውልሽ እሷ በጣም ነው እንትን ብላለች። በጣም በቃ ተናዳ፣ ምክንያቱም በሀቢባ ምክንያቱም እኔ የተናገርኩት ነገር ይኸውልሽ እና በሀቢባ ሩዋን ከተናደደች ሩዋን እራሷ ትንገራት እንጂ አንተ ለምን ትነግራታለህ ለአቡ? እኔ ሁሉም ነገር ሚዲያ ላይ ማውራት አልችልም። ሳሪ ምን ሆነሻል እንዴ? እኔ ነጥብ አልፈልግም። ይኸውልሽ አዳምጪኝ ሳሪ፣ ሁሉ ነገር ታውቂያለሽ። አንድ ነገር ልንገርሽ ሳሪ፣ እች ልጅ ሁሉም ሰው ዛሬ ኮሜንት አቡ ይቅርታ አድርግልኝና ሌላ ስህተት እየተሳሳተ እንዳይሆን ይኸውልሽ አንዴ ሚዩት አድርጊው። አንተ ዝም በል ቆይ ኡስማን ዝም በል። አንተ የት ነበርክ? ነገሮች ካበቁ በኋላ መጥተህ ዛሬ አስተያየት ለመስጠት የምትሞክረው ነገሮች ካበቁ በኋላ ስንቱ ጣውረድ ተወጥቶ ከቆመች በኋላ መጥተህ አስተያየት የምትሰጠው አሁን ልጅቷን ይኸውልሽ እያነቋቆራት እንዳይሆን እና ኡስሚ አንተ ጥሩ ስራ እየሰራ አይደለም። ምክንያቱም ሩዋን ይኸውልህ ስማኝ አዳምጠኝ። ሩዋን ባለችበት ሁኔታ እራሷ እኮ ኤክስፕሌን ማድረግ ትችላለህ። ሩዋን ኡስሚ አዳምጪ ሳሪ ምን ሆነሻል? ሁሉ ነገር ሚዲያ ላይ አይወራም። ያለ ነው ኢማራት ነው። አዳምጪ አንድ ጊዜ ማንም ሰው ማንም የሀቢባ ጠበቃ መሆን አይችልም። እነዚህ የሚቀራረቡ ሩዋንና ሀቢባ ይቀራረባሉ ከማንም በላይ። እናንተ ዛሬ እዚህ አተከታሰቡ ኡስሚ ስማኝ ልጨርስ አንድ ጊዜ አዳምጪ። ማንም እኔ በስሜት ላወራ አይደለም የመጣሁት የሚወስደው አይደለም እንዴ? እቺ ልጅ በተጨነቀች ቁጥር እኔ በቃ ጭንቅላቴ ሊፈነዳ ነው። ምክንያቱም መቼ ነው የሚያልቀው ይሄ ነገር? ገባሽ አይደለ? እኔ አሁን ኮሜንታተር የፈለጋችሁ ነገር ብጽፎ እኔ ጉዳይ አይደለም። ምክንያቱም ጊዜ አለው፣ ገደብ አለው፣ ጊዜ አለው። ይፈታ ነበር። የሚፈታው ደግሞ እዚህ ሰው ባላስ ትናንት አለፈ። ትናንት ለሆነው ነገር መጸጸት የለ ከተጻጸተ በዛ ላይ ደግሞ ሩዋን ህፃን ልጅ አይደለችም። ሀቢባ አስገድዳት አይደለም እራሷ ፈልጋ ወቅዳ ነው ወጃ ሳሪ ነጥብ አታስቢ ለአላላሪ ነጥብ እያስጣችሁ አይደለም። ከፈለግ ንግግሬ ካልጣመ እንኳን ውጣ። እኔ በሷ ነገር እንደውም የተቀጠቀጥኩት ልንገርህ። ምንም ከጎን ፎቶ ተነሳሽ ተብዬ እንዴ። ሳሪ አዳምጪኝ። በሰዓቱ አለፈ። በቃ ተረገጣችሁ። ዛሬ ቀን ሰላም ፈጠራችሁ። ደስ ይለኛል። ሁልጊዜም ሰላም ፍጠሩ። ምክንያቱም እናንተ ተስፈልጉናላችሁ። ሰላም ስትሆኑ እናንተ የሚታገዝ ሰው ይበዛል። ገብቶሻል አይደለ? በእናንተ መሀል ጸብ ሲበዛ ግን ምንድን ነው? ግጭት ሲበዛ ምንድን ነው? ማን ይጠቀማል? ጠላት ነው የሚጠቀመው። ሰላም ሁኑ እድሜ ልካችሁ። ሁላችንም ሰላም እንሆን፣ ሰላም ይውረድ። እኔ ደግሞ ዋና ፖይንቴ በቃ የዚች ልጅ ነገር እንዲያልቅ በቃ ለአንዴና ለመጨረሻ ጊዜ በምን አይነት መንገድ
ሽምግልና ገብተው ነው ትላልቅ ሰዎች ገብቶ ይለቅ የሚያስተምር ኦስሜ አንድ ነገር ልንገርህ። ረዋን ገብታ ሀቢባ አልበደለችኝም እሱ ምን እንደሚያወራ አላውቅም እያለች እያለቀሰች ነው። አንተ ደግሞ እዚህ ጋር ደግሞ ሌላ ነገር ትፈጥራለህ። ምንድነው የሚሻላችሁ? እኔ ምን አልኩኝ? መጀመሪያ የተበለሻሸው ነገሩን ይኸውልህ፣ አዳምጠኝ። አሁን ኡስሚ ወደ እንትን ነው የምንሄደው፣ ወደ ዘዴ ወይም ደግሞ ለነገ ቀጣይ ስቴፕ ምንድን ነው የሚለው ነው። አሁን ወደ ቀጣይ ስቴፕ ስንሄድ ረዋንን ምንድነው እኛ ማድረግ ያለብን? በርቺ፣ አይዞች፣ ጠንክሪ፣ ውለጅ። አበቃ። የመጀመሪያው ስቴፕ ይሄና ይሄ ብቻ ነው ኡስሚ። የፈለገ ነገር ቢሆን ምንም ማውራት አይገባም። ምክንያቱም ልጅቷ በሰላም ትውለድ፣ ራሷን ትሪት ታድርግ። ጤነኛ ልጅ ጤናማ ሁና እናት ስትሆን ከዛ በኋላ እኮ ቀጣዩ ስቴፕ ይቀጥላል ኡስሚ። ካላስ ታውቂያለሽ፣ ስልካችን እንደተወሰደ ታውቂያለሽ? አታውቂም? ወይኔ እሱ እኮ ሌላ ጉዳይ ነው። በቃ ታዩ ሳሪ፣ አንዳንድ ጊዜ ሳሪ በጣም ምስኪን ስለሆንሽ አንተ ከሷ ጤና ይበልጥብሃል። እኔ እርጉዝ ናት። የኔ ጭንቀቴ ዛሬ ቀን ይኸውልሽ፣ ዛሬ ቀን ማለት ነው በሩን ዘግታው እባክሽን ምግብ ብይ፣ እርጉዝ ነሽ፣ ነገ ጠዋት የምታምጪው ስትጠጪ ስትበይ ነው። ገባሽ? እኔና በረዋን ጉዳይ አልጣላንም፣ በግላችን ኬዝ። እኔ በቃ እንዲያልቅ እፈልጋለሁ ለአንዴና ለመጨረሻ ጊዜ አልቆ። ረዋን ይኸውልሽ፣ ለሰው ልጅ ምንድን ነው የሚያስፈልገው? ገንዘብ አይደለም። ገንዘብ ሁለተኛ አማራጭ ነው። ነፃነት፣ ፍሪደም በቃ ፍሪደም፣ ነፃነት ካለው የሰው ልጅ ሰርቶ መብላት ይችላል። ገባሽ አይደለም? አንደኛ መፍትሄ ነፃነት ሲኖረው የሰው ልጅ ምንድን ነው በቃ ሰላማዊ፣ ክስ የለበት፣ ምን የለበት፣ በሄደበት ሁሉ ነፃ ነው። ገብቶሻል? ፈላጊ የለው ምን የለው። እሺ አሁን አንተ የት ነህ? እያለቀሰች ነው አሉ። በቃ አሁን የት ነህ? ሂድላት። ከፊት ያለች ቀኑን ሙሉ ከሰፈር ነው ያልኩኝ። አመጣሁላት፣ ምግብ ልስራልሽ፣ ችግር እሺ። አሁን አንተ አሁን ሂድላት፣ አውራት፣ በቃ አውራት። ከዛ በኋላ ይማታል። በሀይባ ጉዳይ ተቀይማለች። ገብቶሻል አይደለ? እሺ ይቅርታ ትጠይቃለች፣ ችግር የለም። አሁን ግን ሂድላት፣ አውራት፣ ሂድ አውራት፣ ሂድላት። ከኔ ጋር መውራት ፈቃደኛ አይደለችም እኮ ነች ኡስሚ። ኧረ በፈጠረ አሁን ልጅ ያለቀሰች ነው ሳሪ። እንዴ ምን ሆነሻል እንዴ? በፈጠረሽ ላንቺ እንዴ ከኔ ጋር መውራት ፈቃደኛ አይደለችም ሳሪ። ያልገባሽ ነገር አለ እኮ። ምን ሆነሻል? እንደዚህ ግግም አትበይ እንጂ ሳሪ። ያው ከኔ ጋር በቃ እንትን የሆነ ወርዋንዳ በቃ ጦርነት ነው የፈጠርን በዚህ ጉዳይ ነው። እሺ የት አለች እሷ? በህይወታችን ከታልተናናቅም እንደዚህ አይነት ነገር ከታልተናናቅም ማንም ሰው ሀሳብ ይስጥ።